እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው። በቃ ጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው? አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስህና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቃኘት አድርገን ነው እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ወደ አያቴ መጣ ነበር ሁሌ። በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ፣ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር። በጣም ከምታስቢ በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንግዲህ ድንኳን ሰበራ ማለት ነው። በኃይለኛው ቀጠሮ ይዤ ጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ፣ ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበረና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት እንኬት ወድቄና የሆነ ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሬም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ